ከሱፍያው መካከል አካታችነት በሚል እታች ድረስ ቤት ድረስ ተንኳክቶ ሄዶ የአዲስ አበባ ምርጫ አስፈጻሚ ውስጥ እንዲካተት ሲደረግ ከሰለፍያው ለምንድነው ምርጫ አስፈጻሚ ውስጥ እንዳይገባ የተደረገው? ምርጫው መናቃቸው ሰዎች ናቸው። ኦልሞስት አብዛኛውን ምሁራን በሚል ተካተቱ ነው። ምሁራን በሚል ግን በግልጽ እስከ ዛሬ ጠይቄው አላቅም። መጓቱም ውስጥ መግባት ስለማልፈልግ ከሱፍያው መካከል አካታችነት በሚል እታች ድረስ ቤት ድረስ ተንኳክቶ ሄዶ የአዲስ አበባ ምርጫ አስፈጻሚ ውስጥ እንዲካተት ሲደረግ ከሰለፍያው ለምንድነው ምርጫ አስፈጻሚ ውስጥ እንዳይገባ የተደረገው? እንዴት ነው አመራረጡ? ይታወቃሉ። አሁን ምርጫ አስፈጻሚዎች ይታወቃሉ እነማን እንደሆኑ። አብዛኛው ምሁራን ናቸው። በመናህጅ ደረጃ ግን የከሌ መናህጅ ተብሎ እንዲካተት የተደረገው ሱፍያ ብቻ ነው። ይሄ የወደፊት ምርጫው ላይ የሚፈጥረው ተጽዕኖ የለም ወይ? አዲስ አበባ ምርጫ አስፈጻሚዎችን ፕሮፋይል ማየት ይቻላል። እያንዳንዳቸው ማን ከምን መጣ እንዴት መጣ የሚለውን ማየት ስለሚቻል ማለት ነው። ስለዚህ ከላይ እስከታች ያለው በከተማ ደረጃ ያሉት ምርጫ አስፈጻሚ ነው የማወራው። ምርጫ ገለልተኛ መሆን ሲገባው በመዝሃብ ደረጃ ሱፍያ ተብሎ የምርጫ አስፈጻሚ እንዲሆን የተደረገበት ምክንያት ነገ ከነገ ወዲያ ማህበረሰቡ ላይ የመዝሃብ መጋተት ያመጣል ብዬ ስጋት አለኝ። መዋቅር ውስጥ ታማኝ ሰራተኞች አለመኖሩ የሰነድ ዝርክርክነት በሰፊው ይስተዋላል። በእርግጥ የሚወጡ ደብዳቤዎች እንደዚህ እናደርጋለን ወይም ደግሞ የሰዎች ማመልከቻ እንጂ በተጨባጭ እንዲህ ሆኗል ወይም እንዲህ ተደርጓል የሚል የሰነድ ማረጋገጫ የለም። ሰው ደግሞ ቅድም እንደተባለው የሚያረጋግጥ ማህበረሰብ የለም። ብር ተበላ ከተባለ የተበራበት ሰነድን ማቅረብ የሚችል የለም። ግን ተበልቷል ብሎ የሚያናፍሰው ብዙ ነውና ይሄን ብዥታ የማጥራት ላይ ከፍተኛ ክፍተት ያለ ይመስለኛል። ቅድም እንደተባለው ሰዎች ይወጣሉ ይገባሉ። የቅጥርና የሹመትን ስንብት ሰዎች ላያውቁ ይችላሉ። ሹመት ጠዋት ተሹሞ ማታ ሊሻር ይችላል፣ የቅጥር ፕሮሲጀር ስለሌለው ማለት ነው። እና እነዚህ አይነት ሂደቶችን በሹመትና በቅጥር መካከል ያለውንም ማህበረሰቡ በደንብ ላይረዳ ይችላል። እሱንም የመግለጽ ጉዳይ ትንሽ ክፍተት ያለ ይመስለኛል። ሌላው እየከፈላችሁ ማህበረሰቡን ታበጣብጣላችሁ ብዬ አምናለሁ። እኔ በግሌ አሁን ከቀረበው ሪፖርት አንድ መስጊድ ውስጥ 56 ሰው ቅጥር አለ፣ 26 ሰው ቅጥር አለ። ኦልሞስት ከ90 በላይ ቅጥር ያለበት ቦታ ላይ ነው ችግሮች ምንጭ። አንዋር ላይ 56 ሰራተኛ የአዲስ አበባ መጅሊስ ደሞዝ እየከፈለ ግን የችግር ሁሉ ምንጭ አንዋር መስጊድ ነው። 26 ሰው በፔሮል ደረጃ በኒ መስጊድ ላይ እየከፈለ የችግሩ ምንጭ በኒ መስጊድ ነው። እንዲህ አይነት ነገሮች እንዲታረሙ ምን ያህል ርቀት ሄዳችኋል? ሌላ መስጊድ ላይ ኦልሞስት ከ98 በላይ መስጊዶች ኮሽታ የለም። እነዚህ ኮሽታዎች በትክክል በሚከፈላቸው ሰዎች ወይም ደግሞ ቁጭ ብላችሁ በጥብጡን አይነት አካሄድ እየሄዳችሁ አይደለም ወይ? እነዚህ ሰዎች ሰላም ሚኒስቴር የሚሄዱ ሰው እነዚህ ሰዎች ናቸው። መጅሊስ የሚመጡ እነዚህ ሰዎች ናቸው። መስጊድ የሚያበጣብጡ እነዚህ ሰዎች ከለውጡ ጀምሮ በየቦታው ተመሳሳይ ፊት የምናያቸው እነዚሁ ፔሮል ላይ ያሉ ሰዎች ናቸው። እና ይሄን በምንድን ነው ማኔጅ ማድረግ የምትችሉት? ከዚህ ቀደም እንዳላችሁት የመንግስትም ደሞዝ እየበላ ደህንነትም ሆኖ ኢቭን የሌላ እምነት ተከታይም ሆኖ ጨክናችሁ ቢሮአችሁ ድረስ መሳሪያ ሆኖ ይዘው መጥተው ቻሌንጅ ያደረጋችሁበትን ታሪክ እናውቃለን። ከመሳሪያ ጋር ተፋጣችሁ ያን ማስተካከል የቻላችሁ ይሄኛው ማስተካከል እንዴት አልቻላችሁም? አንድ ጥያቄ ነው። ሁለተኛ ነገር ማህበረሰቡ ሱፍያም ሰለፍያም የሚል እንትን ውስጥ የለም። አብዛኛው ማህበረሰብ ከጥቅም ጋር የተሳሰረ ነው፣ በሁለቱም ጎራ ያለው ማለት ነው። ስለዚህ እነዚህ ነጥላችሁ ለማውጣት የምትሄዱበት ርቀት ምን ያህል ነው ማለት ህዝቡን ከማነጋገር አንጻር ታች ወርዳችሁ የማህበረሰቡን ፍላጎት በሚዲያ ደረጃ ሳይሆን በመስጊድ ደረጃ ሊሆን ይችላል፣ በአዳራሽ ደረጃ ሊሆን ይችላል። ሰፊው ማህበረሰብ ማነጋገር ለምን አልቻላችሁም? በሁለቱም ጠርዝ አክቲቪስቱ ወዲህና ወዲያ የሚጎተውን ማህበረሰብ ራሱና ማህበረሰቡን ለማናገር ለምንድን ነው ያልቻላችሁት? ሌላኛው ጥያቄ ነው። ከዚህ ውጭ ባልተጨበጠ መረጃ ላይ አዲስ አበባ መጅሊስን ህዝባዊ ቅቡልነትን ለማሳጣት የሚጻፉ ጽሁፎችን የጥላቻ ንግግር ህጉ አለ። መክሰስ ያልቻላችሁት ለምንድን ነው? ወይም ደግሞ ሌባ ብሎ ሲል ተጨባጭ ማረጃውን አምጥቶ ለማህበረሰቡ ግልጽ እንዲያወጣ
እንደዚህ አይነት ግፊቶች በጣም በር ስለሚከፍቱ ቢከሰሱ የሚል ጥያቄ አለኝ።